የስፒድ አስክሬን አልተገኘም ብለዋል። ቆይ ግን ጓደኞቹ ደውሎ ምን ነበር እዚህ ጋር ሆንኩኝ። አንቺ የሰው ወሬ ቆሞ መስማት ይቅርብሻል አልኩሽም እንዴ? በአይኔ መብረቱን ያየሁት ደግሞ አልተሳሳትኩኝም፣ ራሱ ነው። እንዴት ልመንሽ? ቆይ አላውቅም፣ ግን ፖሊስ አይደላችሁ እንዴ? ለማንኛውም በስልክም ቢሆን ደውሉና ተሰናበቱት። ምን ሆነሻል? ምን ሆነሻል? ተረጋጊ እንጂ ተሳጠረ ችግር አለ? ቅዱስ ከመንገዴ ዞር በል፣ እንዳቃጠለኝ እጅ አቃጥለዋለሁ። ሎዲስ ትሰምኛለሽ? ኪራ ለራሱ ጥሩ ስሜት ላይ አይደለም ያለው። ሄደሽ ጭራሽ ቤቱን እንዳትበጠብጩ። እሱ አይመለከተኝም፣ ግን ያንን ውሻ እገለዋለሁ። ቻፕ እንዴ እንግዲህ ነበር ላይ ያገኛለሁ። ናኦሚ እንከተላት፣ ነገር ጥሩ አይደለም። አልገባኝም ቅዱስ፣ ግን አካሄዷ ለትልቅ ጸብ እንደሆነ ያስታውቃል። ብዙዎችን ሲያስቀናና እንዲሁም ደግሞ በብዙ ፈተና ያለፈው የኪራና የጽናት ፍቅር ዛሬ ላይ እንግዲህ ትዳራቸውን ለማፍረስ እየተቃረቡ ይገኛሉ። ምክንያቱም አሁን ላይ ኪራና ጽናት በመካከላቸው በተፈጠረ አለመግባባት ጽናት ልብሷን ይዛ ከኪራ ቤት ወጥታ ጠፍታለች። ኪራም ጽናትን አጥቼ መኖር አልችልም በማለት ሲናደድና ሲበሳጭ በመጠጥ ነው ራሱን እየደበቀ የሚገኘው። በሌላ በኩል ደግሞ ሰኒ በጆከር ፍቅር እየተሰቃየች ትገኛለች። ጆከር እስካሁን ያው እስር ቤት ሆኖ እንዲታይ ማለትም ጠያቂ እንዲጠይቀው አልተፈቀደም ነበር። ዛሬ ላይ ግን ጠያቂዎቹ እንዲገቡ ተፈቅዶላቸው ሰኒ ጆከርን ሄዳ ጠይቃለች። እንዲሁም ደግሞ ሰኒ ያየችው ነገር እጅግ ነበር የሚያስደነግጠው። ስፒድን አየሁት በማለት እንግዲህ ስልኳን አውጥታ ልትቀርጸው ስትል ግን ከአይኗ ስለተሰለበባት ያየችውንም ለፖሊስ ሄዳ ነግራ ነበር። ነገር ግን ፖሊሶቹ ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ጽናት ድራማ 228ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ጽናትና ኪራ እንግዲህ ብዙ መስዋዕት የከፈሉበት ፍቅራቸው ትዳር ደርሰው ሁላችንም ደስታችንን እየገለጽን ቢሆንም ነገር ግን በትዳር ውስጥ ደግሞ አንዳንድ ነገሮች አይጠፋምና ሁለቱም ስለሚዋደዱ ሁለቱም ላይ የቅናት ስሜት ይታይባቸዋል። አሁንም እንግዲህ ኪራ በቅናት ምክንያት ነው ጽናት እንድትሄድ ያደረገው። ነገር ግን አሁን ላይ ራሱን በመጠጥ እየጎዳና እንዲሁም ደግሞ እየደበቀ ነው የሚገኘው። ኪራ ሰክሮ ነበር ወደ ቤት ሲመጣ ናሆም በጨለማ ያገኘው። እንግዲህ በጨለማም በሚሄድበት ሰዓት እዚህ ነው የምተኛው መብራት አጥፋልኝ እስከ ማለት እንግዲህ የመንገድ መብራትን ቤት የደረስኩኝ ስለዚህ መብራቱን አጥፋልኝ ልተኛ እያለ በነበረበት ሰዓት ጭራሽ አምልጦት መኪና ስር ሊገባ ነበርና ናሆምም እጅግ በመናደድ እንግዲህ ኪራን እስከ መምታት ነበር የደረሰው። ይህም ደግሞ መኪና ውስጥ ገባ ብሎ እጅግ በጣም ነበር የደነገጠው። አንዳንድ ጓደኛ ያው ለመልካም ነውና እንደምንም ተጋግፎ እንደምንም ደግሞ ትዕግስቱን ተቋቁሞ ቤት አስገብቶ እንዲተኛ አድርጎታል። በሌላ በኩል ደግሞ ሰኒ ናት ደብቃ የቆየችውን የጆከርና የእሷን ሚስጥር ዛሬ ላይ ለእህቷ ተናግራለች። ማለትም ለራኬብ ማለት ነው። እንዲሁም ደግሞ ክብሮምን እንደማትፈልገው አሁን ላይ ሀሳቧም ሁሉ ነገሯ ጆከር እንደሆነ ልቧን በቃ የምትበለው የምትጠጣው ሁሉ በቃ ሀሳቧ ጆከር ካር እንደሆነ ለእህቷ ነግራታለች። እንዲሁም ደግሞ እንዳትቆጪ ነገር ግን ሳላፈቅረው አልቀርም ፍቅር ይዞኛል በማለት ትነግራታለች። እህቷም ከዛኛው ጋር እንድትታረቅ ብትፈልግም እንደዛ አድርጎ ጎቶኝ ሄዶ አሁን ከሱ ጋር እንዲሆን ትፈልጊያለሽ በማለት ሰኒም ጠይቃት ነበረ። ራኬብም እንግዲህ አንቺ ትልቅ ልጅ ነሽ፣ ደስ የሚልሽን ማለትም ልብሽ ወደ አመዘኑ መሆን ትችያለሽ፣ እንድትጎጂ ግን አልፈልግም በማለት ነው እንግዲህ ለእህቷ የመከረቻት። የጽናት መጥፋት እንግዲህ ሁሉንም እያሳሰበ ይገኛል። ምሩም አሁን ላይ እጅግ እያሰበች ትገኛለች። እንዲሁም ደግሞ በሌላ በኩል በራሷ ህይወት ላይ የናሆም የድሮ ፍቅረኛው ልጁ ያንተ ነው በማለት ልጅ ይዛ ቤቷ ድረስ መታባታለች። አሁን ላይ ያ ነገርም ለሰኒም እየነገረቻት ነበር። ሰኒም እንግዲህ አሳያታለሁ አሮጊት አስመስዬ ነው የምልካት ማን ሆነችና ነው እሷ
ሰላም ኑሮ ስትኖሩ አሁን መታ እምትበጠብጠው በማለት ሰኒም እየተናደደች ነበር። እንዲሁም ሀዊ ተጣልታት ነበረ መታታለች በማለትም እንግዲህ ሀዊ ስለመታቻት እያደነቀቻት ነበረ። ሰኒ ስለ ጆከር መታሰር እንዲሁም ደግሞ ስለ ካርታው ነሳነሳ አድርጋ ነበር። ነገር ግን ልትናገር አልፈለገችም። ከአፏ ያመለጣት ግን አንዳንድ አማርኛዎች ቢያመልጧትም ነገር ግን አምልጠውኝ ነው በማለት ልታስተባብልና ልትዋሻት ማለትም ሚስጥሯን ልትደብቅ ሞክራለች። በዛ መሀል እንግዲህ ስልክ ሲደወልላት ሰኒ ከቤት ወጣ ነበረ ማውራት የጀመረችው። ያው ጆከርን መጠየቅ ትችያለሽ የሚል ነበር። ከሳሹ ማን እንደሆነ እንኳን ራሱ አታውቅም ነበረ። እንግዲህ ጆከርን ካገኘች በኋላ እጅግ በጣም ነበረ ደስ ያላት። ምንም ነገር አልሆንክብኝም አይደለ? ደህና ነህ አይደል? ሁሉም ነገር ያልፋል በማለት ትነግረዋለች። እስር ቤት እንግዲህ እንዳልተመቸውም ነግሯታል። እንቅልፍ አልተኛም ያው ብዙ ሰው ስላለ በማለት ያው ከእስረኞች ጋር ሰላም ስለሌለ ያለውን ነገር ነግሯታል። ሰኒም እንግዲህ ከጆከር ጋር ስትመለስ ያየችውን ነገር ማመን አቅቷት ነበር። ጆከር የስፒድ አስከሬን እንዳልተገኘ እንግዲህ ፖሊሶች ስለነገሩት ለሰኒ ነግሯት ነበረ። ሰኒም በቃ ይሄ ሰው ከዚህኛው ልጅ ጋር ሆኖ እየተጫወተብን ነው ማለት ነው በማለት ብዙ ነገር ሊያወሩ ቢሞክሩም ነገር ግን እዚህ አሁን ምንም ማውራት አንችልም በማለት ይነግራታል። ሰኒም እንግዲህ ጆከርን ጠይቃ ስትወጣ መንገድ ላይ ስፒድ ነበረ ያየችው። ጥቁር ጃኬት ደርቦ ራሱን አይቼዋለሁ በማለት ይህንማ ለፖሊስ መናገር አለብኝ ማስረጃ ይሆነኛል ብላ ስልኳን ለማውጣት ወደ ቦርሳዋ ጎንበስ ስትል ነበረ የት እንደገባ ጥፍት ያለባት። እሷም ወደ ቤት መሄዱን ትታ ወደ ፖሊስ ጣቢያ ተመልሳ ተናግራ ነበረ። አይቼው ነበር ነገር ግን ልቀርጸው ስል ጠፋብኝ በማለት ትነግረዋለች። እና ምን መረጃ ይዘን ነው አንቺ እንድናምንሽ የምንችለው በማለት ይነግራታል። ዛሬ ጆከርን ስላገኘሽው አስከሬኑ እንዳልተገኘ ሲነግርሽ ነው አይደል ይሄን ነገር ያመጣሽው? የማይሆን ነገር ካወራሽ የሚከተለውን ቅጣት አታቂም ወይ በማለትም እንግዲህ ሊያስፈራራት ችሏል። ከሳሽ ይሆናል ብለው ያሰቡት ቤታቸው ተቀምጦም የነበረ ሰው ምናልባት እሱ ሊሆን ይችላል ብትልም ነገር ግን ከሳሹ ራሱን መደበቅ ፈልጓል በማለት ይነግራታል። ፖሊሱ ማለት ነው ማለትም መርማሪው። ከዛ እንግዲህ መርማሪው ቀደም ብሎ ሲወጣ እሷ ግን ተመልሳ ገብታ ማን እንደከሰሰው ነበረ ወረቀት አንብባ ያወቀችው። ያም ደግሞ ክብሮም ተሾመ ነበር የሚለው። እጅግ በጣም በመናደድ ከዛ ትወጣለች። ክብሮምም እንግዲህ ከጓደኛው ጋር ማለትም እነ ሰኒ ቤት ከነበረው ልጅ ጋር ነበር ሚስጥሩን ይሄን ሁሉ ነገር ሊያደርጉ የቻሉት። አሁን ላይ ደግሞ ክብሮም ከእስር ቤት እንዳይወጣ እዛው የሚያስቀር ነገር እነግራለሁ ያን ትፈጽማለህ ቢለው ክብሮም ግን ከዛሬ ጀምሮ አጠገቤ እንዳትደርስ አታስፈልገኝም በማለት እንግዲህ በክርክር ላይ ባሉበት ሰዓት ነበር ቲና እያዳመጠችው የነበረ። ክብሮም እንግዲህ ቲናን አንድ ነገር ተንፍሽላለሁ ብትይ እገልሻለሁ ማለት አንገቷን አንቆ ነው ያስፈራራት። ሰኒም እንግዲህ በተናደደ አይሚሮ ወደነ ኪራ ቤት ሄዳ ነበረ። ኪራን አረጋግተው የተመለሱት ቅዱስና ናሁም መንገድ ያገኟታል። ምን ሆነሽ ነው በማለት ጠይቃለች ይጠይቋታል። እሷም ደግሞ ክብሮም የሚባለው አለ ወይ በማለት ነበረ የጠየቀቻቸው። አዎ አለ ቢሏትም በስልክም ቢሆን ተሰናበቱት በማለት ካጠገባቸው ድንጋይ አንስታ ነበር እንግዲህ ልትማታ የሄደችው። ምን ሆነሽ ነው ተረጋጊ፣ ለራሱ አሁን ኪራ ጥሩ ሙድ ላይ አይደለም፣ ስለዚህ ሌላ ችግር አትጨምሪበት ቢላትም አይመለከተኝም በማለት ነው እንግዲህ ልትማታ እየሄደችው። ነገር ግን ድንጋዩን ሲያስጥሏት ከበራ አነሳዋለሁ በማለት ወደ ቤት አምርታለች። ይሄ ነገር ያስፈራል በማለት እንግዲህ ናሁምና ቅዱስም ተከትለዋት እንግዲህ ወደ እነ ኪራ ቤት አምርተዋል። ምን ሊፈጠር ይችል ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታችሁ። ይበያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።